ሀሳብህን አውቀዋለሁ። የማለቅሰው ወጣትነቴ በመሟሸሹ ሳይሆን በቃ በእናትህ። ቆይ ግን አንቺ ምን አይነት ነፈዝ ነሽ? ናኦድ ከእስር ቤት ወጥቷል። አቶ መሰለ ሊዲያን ከዚህ በኋላ አንቺ ከኔ ጋር መስራት አትችይም፣ ቆይ አንቺ ምን አይነት ነፈዝ ነሽ ሲላት ከፍ ዝቅ አድርጎ አባሯታል። ናኦድ እንግዲህ ሉሊትን ይቅርታ ጠይቋታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ። ሙስሊም እህት ወንድሞችም ሰላም ብያለሁ። ዛሬም እንደተለመደው እንግዲህ ትንሿ ሙሽራ ወይም ባላ ሙሽራ ይዞባት የመጣው ሴት ተከታታይ ድራማን ቀጣዩን ክፍል እንሆላችኋለሁ። ወደ ቪዲዮ ከማለፋችን በፊት ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ እንታበረታችን በትነት ጠይቃለሁ። እንዲሁም ደግሞ እንኳን ለጸሎት ሐሙስ በሰላም አደረሳችሁ አደረሰን ማለት ነው እወዳለሁ። እንግዲህ ያው ቅድም መግቢያ ላይ እንደነገርኳችሁ ባለፈው ክፍል ባንቴኑ ባልታወቀ ሰው ከኋላ ተመቶ ወድቆ ነበረ ድራማው ያለቀው ማለት ነው። እንግዲህ ባንቴኑ ለረጅም ሰዓት ከወደቀበት ባይነሳም ከጊዜ በኋላ ግን እንደምንም ብሎ ተነስቶ ወደ ሉሊት ጋር ይደውላል። ሊዲያና ሉሊት አብረው ተቀምጠው እያለ እንግዲህ ስለ መሰለ ጥሩ ጥሩ ነገር ሊዲያ ትነግራታለች። መሰለ ከኋላ ተደብቆ አሾልቆ እያያ ነው። ከዛ እንግዲህ እሷ በእጇ ምልክት ትሰጠዋለች። በዛን ሰዓት እንግዲህ ምንም ሆነ ምንም በኔ እሱ እኔ ምንም ባያደርገኝ እኔ በኔ በዙሪያ ያሉትን ሰዎች እየጎዳ ነው። ያ ደግሞ እኔን በጣም ይጎዳኛል። ስለዚህ መቼም ቢሆን እነሱ ይቅርታ ላደርግለት አልችልም። እሱ በጣም መጥፎ ሰው ነው። እነሱን በዙሪያ ያሉትን ሰዎች ከጎዳ በኋላ አንድ ቀን ደግሞ እኔን መጉዳቱን አይቀርም እያለች ሉሊት ለሊዲያ ለጓደኛዋ እያወራቻት እያለ ባንቴኑ ከወደቀበት ተነስቶ ስልክ ይደውልላትና የት ነው ያለሽው? ቶሎ ነይ በአስቸኳይ አሁን ፈልጌሽ ነው። ምን ነው ባንቴኑ ምን ሆነ ነው? ለምንድን ነው? የት ነው ያለው? እሺ ያለበትን ቦታ ንገረኝ ብላ እንግዲህ ሉሊት እየተሯሯጠኝ ወደ ባንቴኑ ትሄዳለች። እዛም ሄዳ እንግዲህ ስታገኘው ያለበት ሁኔታ ጥሩ እንዳልነበረ ይነግራታል ማለት ነው። በዛ እንግዲህ ተያይዘው ወደ ቤት ይሄዳሉ። ከዛም እንደተሻለው ደህና እንደሆነ ይነግራታል። እሷም በጣም ደስ ይላታል። ከዛ እንግዲህ ሉሊት እንግዲህ ከባንቴኑ ፍቅር ያዛት አያዛት ባናቅም ያው ሊዲያ ጠጋ ጠጋ ስትለው ብዙም እየወደደች አይደለም ማለት ነው። ከዛ ያው ይነግራታል። እሱም መቶ መሰለ መቼም ሊተሆን አይችልም፣ ቢተወኝም ወይ ልብስ ሞት ወይ ደግሞ የሆነ ነገር ሲሆን ነው። ስለዚህ ከመቼውም በላይ ራሳችንን መጠበቅ አለብን ብሎ እንግዲህ ያስጠነቅቃታል፣ ራሷን እንድትጠብቅ። ከዛ እንግዲህ ተያይዘው ሲወጡ አሁን ወደ ቤት አንሄድም የሆነ ቦታ እንሄድ ሲባባሉ አይ ሮዛ ሰው ያስፈልጋታል፣ እኔ ወደ ሮዛ መሄድ አለብኝ። በቃ አንተና ሊዲያ የሆነ ቦታ ሄዳችሁ ቆይታችሁ ሄዱ። ሊዲያ ደግሞ ምርጥ ጓደኛዬ ናት፣ አታሳፍርም፣ በጣም ታጫውታለች፣ ዘና ፈታ ታደርጋለች። ስለዚህ ከእሷ ጋር ተጫወቱ፣ እኔ እሷ ጋር መሄድ አለብኝ ብላ ሉሊት እንግዲህ ክፉ ላደረገልህ ደግዋል፣ ክፉውን በክፋት መልስ ነው አትቃወም ይባላል። እንግዲህ ሮዛ ሉሊትን ለመጣል ሉሊትን ለማጥፋት በጣም ብዙ ጉድጓድ ቆፍራለች። ነገር ግን አንዱን ጉድጓድ ልትገባላት አልቻለችም። ምክንያቱም የራሷ ክፋት ራሷን እየጎዳት ነው። ከዛ እንግዲህ ከሮዛ ጋር ስትመለስ ባንቴኑ ሮዛ እንዴት ነች? አሁን እንኳን ደህና ነች፣ ከአንድ ቀን በኋላ እንደምትወጣ ነግሮኛል። ስለዚህ ትወጣለች፣ ሰላም ነች፣ አሁን እያገገመች ይመስለኛል። ግን ያው ሰው አትፈልግም፣ ባትፈልግም እኔም ሄዴን አላቆምም ትላለች። ቆይ አንቺ ውስጥሽ ሌላ ሰው አለ እንዴ? ሁል ጊዜ የምትናገሪው ቃል ከምንም በላይ ነው ብሎ እንግዲህ ይነግራታል። እሷም በቃ አሁን እረፍት አድርግ፣ እረፍት ማድረግ አለብህ ትለዋለች። ሊዲያ ደግሞ እንግዲህ ያው ባንቴኑን በፍቅር ለመጣል ትታገላለች። ባንቴኑ ደግሞ አይኑን ሊገልጥላት አልቻለም። ቆይ ሔዋን ላይ የተለየ ነገር ምን አለ? አጠገብ ያለውን ነገር ለምን አይንህን ገልጠህ አታይም? ትላለች ማለት ነው። ከዛ ትስመዋለች። ስትስመው ባንቴኑ ሁለተኛ እንዳትስሚኝ፣ ምን እያሰብሽ ነው? ቆይ ምን እያደረግሽ ነው? ማለት እኔ አልገባኝም ይላታል። ምን አደረግኩኝ ትለዋለች። ከዛ አሁን መሄድ አለብን፣ ሁለተኛ ይሄን ነገር እንዳታደርጊ ይላታል። አቶ መሰለ እንግዲህ ሊዲያን ነፈዝ ነሽ፣ ቆይ እንዴት እጄ ላይ የገባን ሰው እጄ ሳታስገቢ እንድትሄድ
ትፈቅጃለሽ ይላታል። እንዴ አቶ መስዬ እኔ እኮ የፈለግኩትን ነገር እያደረግኩልህ ነው። የምትፈልገውን ነገር ለማድረግ ደግሞ ነገሮች በአንድ አይስተካከሉም። ስለዚህ አንተ የምትፈልገውን ለማድረግ እያልኩን አንቺ ነፈዝ ነሽ፣ ከእኔ ጋር ስራ መቀጠል አትችም ይላታል። ከዛ ማለት እንዴት ብትለውም ብትጠይቀውም በቃ አንቺ ምንም መስራት አትችም፣ ማውራት እንጂ መተግበር አትችም። እኔ ደግሞ ተግባር ውጤት ነው የምፈልገው ብሎ መሰለን ሊዲያን ሊያባርራታል ለጊዜው። ከዛ እንግዲህ አቶ ናኦድ ያው ከእስር ቤት ይወጣል። ከእስር ቤት ሲወጣ ቀጥታ ወደ እነ ሉሊት ቤት ያመራል። ሉሊት ጋርም ስትሄድ ሉሊት በሩን ከፍታ ስትገባ እሱን ቆሞ ታያለች። በጣም ትደነግጣለች። ቆይ እንዴት አንተ ታስረሃል ነበር እንዴ? እንዴት መጣ ስትለው አዎ ታስሬ ነበር ግን ወጣሁ። ለማንኛውም ክደሽኛል ብሎ እንግዲህ ለጊዜውም ቢሆን ብራንክ አድርጓታል። ከዛም ቆይ ማለት እንደምንም ቢሆን ወንድሜን ከዚህ በኋላ እባክህ፣ እኔ ከዚህ በኋላ ምንም አይነት ችግር መሸከም አልችልም። እባክህ ከዚህ በኋላ ምንም ነገር እንዳትጎዳኝ፣ በቃ እባክህ ልለምንህ ስትለው መጀመሪያ ማን እንደምጎዳ ይተሻል ሲላት እማዬን ነው። እማዬ ደግሞ በእውነት የሆነ ነገር ምንም አይነት ለመቀበል ዝግጁ ናት። ስለዚህ ወንድሜንም ምንም ነገር አታደርገውም ብሎ እንግዲህ እሱም ለማንኛቸውም ይቅርታ ልጠይቅሽ ነው የመጣሁት፣ በድዬሻለሁ፣ አጥፍቻለሁ፣ በጣም ይቅርታ፣ ይቅር እንድትይ ነው የመጣው ሲላት ሉሊት ማመን ያቅታታል። በጣምም ደስ ይላታል። ከዛ እንግዲህ እሺ ግን ልመንህ ከምርህ ነው ስትለው አዎ ከምሬ ነው። ሔዋን ብታሳስረኝም እሷ ብታሳስረ ጨክናብህ ወይ ጠልተህ አይደለም፣ አንተ ትክክለኛ ሰው እንድትሆን ስለፈለገች ነው። አልተቀየምኳትም፣ መቀየምም የለብህ ብላ እንግዲህ ሉሊት ትነግረዋለች። ከዛን ሰዓት እንግዲህ ይቅርታ ብሏት ናኦድ ከቤት ይሄዳል። ከቤት ሲሄድ እንግዲህ ሊዲያና አቶ መሰለን ያገኛቸዋል። አቶ መሰለ እንግዲህ መልሶ ሊዲያን ይሄ ገንዘብ ነው እያንዳንዱን ነገር የምታስጌጅበት፣ ባንቴኑን በፍቅር በምትጤበት፣ ሽቶ የተዋቡ ልብሶች እየለበሽ እሱን በፍቅር የምታንበረክክበት ነው ብሎ እንግዲህ ልብስ መግዣ ብር ይሰጣታል። ያንን ሁሉ እንግዲህ ናኦድ ያያል ማለት ነው። ከዛ እንግዲህ ሊዲያን መንገድ ላይ ያገኛትና ከዚህ በኋላ እያንዳንዱን እርምጃሽን አይቻለሁ፣ ከሉሊትም ሆነ ከዴቭ ከኔ ሰዎች ዞር ትያለሽ። ቆይ ማንህ አንተ ስትለው እኔ ናኦድ ነኝ የሔዋን ወንድም ወታደሩ ስትለው አዎ አሁን ግን ተራ ሰው ነኝ ይላታል።